ሰላም ነው አብራ? አቤት። እንዴት ነህ? ልታዘዝ? አይ የተፈጠረውን ነገር አይተን ነው ልናናግረን የመጣነው። አስገባና እናውራ። ምንም ነገር ላናገራችሁ አልችልም። እኔ ምንም የማውቀው ነገር የለም። እነሱ ማለት ነው ትናንትና የሁላ ነገር ሲያደርጉ ማለት ነው እኔን አልነገሩኝም። ገባህ? ያንተን ይቅርታ አልፈልግም እኮ እያልኩ ነው። በቃ አታስፈልጉኝ፣ ማናችሁም አታስፈልጉኝም። እኔ አሁን ብቸኛ ሰው ነኝ። ገባህ? ሁሉም ሰው እንዲርቀኝ ነበር ፍላጎታችሁ። ጓደኞቼንም የሚወዱኝ ሰዎች ጎኔ ላይ ያሉ ሰዎች ከዚህ ሀሳብ ይኸውልህ፣ እኔ ማለት ነው እኔ ብቸኛ የሚወዱ ሰዎች እኮ ሁሌም ቢሆን ከአንተ አይርቁም። አብርሃም ይቅርታ እኮ የሚደረግለት ሰው አብሮ የሚቀጥል ሰው ነው አይደል? ለእኔ ደግሞ ስለማታስፈልገኝ ይቅርታ አረኩልህ አላረኩልህ ምንም የሚጠቅም ነገር የለም። ገባ? ሁላችሁም ገደል መግባት ትችላላችሁ። ለእኔ አታስፈልጉኝም። በቃ አለቀ። አትውጡብኝም። በእግዚአብሔር ማውጣልኝ። የምፈልገውን ነገር ስመኝ የምፈልገውን ነገር አዳምጠኝ። ሌላ ሰው እንዳይበጠበጥ በሩን ዝጋውና የምፈልገውን ነገር አዳምጥ። ሰላም፣ እንዴት ናችሁ ውድ የዩቱብ ቤተሰቦቼ? እኔ ያለሁላችሁ በያላችሁበት ሰላማችሁ ይብዛልኝ። ዛሬ ከቢኒያም ጋር የመጣንበት ምክንያት ቢኒ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበል። ዛሬ በአንድ ነገር መተናል ማለት ነው። ያው ሰሞኑን የተፈጠረው ነገር እንዳለ ታውቃላችሁ። በጣም የሚደብር በጣም የሚያስጠላ ነገር ነው። ከምወዳት እህቴ እንደዚህ ታደርጋለች ብዬ አልጠበቅኩም እና በጣም ነው የተሰማኝ። ሩታም እንደዚህ ታደርጋለች ብዬ በዚህ ልክ አብርሽን ታታልላለች፣ አብርሽ ላይ እንደዚህ ትሄዳለች ብዬ አልጠበቅኩም። ለምትሉ በቃ አስተሳሰቧን በጣም ነው እየደበረኝ። ያው ለእኔም ሳይነግሩኝ ይህንን ነገር በማድረጋቸው በጣም ነው ያዘንኩት። ለዚህ ነገር ደግሞ ይገፋፋታል ብዬ የማስበው ሮቤል ነው። ኖቤል በጣም በቃ እንደዚህ አይነት ነገር ላይ ይሄ የበቀል ሰው የሆነ ነገር ከተደረገበት በኋላ የዛን ነገር በቀል ካልመለሰ ምናምን የማይደሰት አይነት ሰው ነው እና ለዚህ ነገር እርግጠኛ በቃ እሷን እንደማታረገው ይህንን ነገር በእሱ ግፊት እንደሆነ አውቃለሁ እና ለእኔም ያልነገሩኝ የሚመስለኝ እንደዚህ አይነት መጥፎ ነገር እንደምቃወም ያውቃሉ። ለዛ ነው ያልነገሩኝ እና በጣም ተናድቻለሁ። ያናድዳል እና ደግሞ ከምንም በላይ አብርሽ እዚህ ጋር እየተጎዳ ነው። ማንም የለውም። ጓደኞቹም አትሆኑ ብላቸው አቤልንም ብሩክንም ሁሉንም ዞር ካደረገች በኋላ ኤርሜላንም ዞር ካደረገች በኋላ ነው እንደዚህ አይነት ተግባር ያደረገችው እና በዚህ ሰዓት አብርሽ ብቻውን ከፍቶት ነው ያለው እና ይህም መሆን የለበትም። ለምን ብትሉ ያኔ አብርሽ ጥፋት ማለት እሷን ብቻ እንዳደረገች አድርገን ባናወራው ጉዳዩ ደስ ይለኛል። ምክንያቱም ያኔ አብርሽን እየወቀስ ነው የነበረው ጓደኞቹ እየገፋፉት በሚያደርገው ነገር። እዚህ ጋር ኖቤል ምንም ቢገፋፋት መወሰን የምትችለው ማድረግ የምትችለው እራሷ ናት። ገብቷል? እኔ አንተ ገደልም በሱ ግፊት ብዙ ነገር እንዳደረገች ታውቀዋለህ። ኖቤል ብዙ ነገር እንዳደረገ እኔ ራሱ እያያዝኩት ነበር ምናምን። ስለዚህ ይሄን ነገር የምናውቀው ስለሆነ ግዴታ እሷ እንትን አደረገች ምናምን። እኔ እሷ አሁንም ጥፋተኛ ናት ብዬ አላስብም። ምክንያቱም እሷ ተበደለች፣ ረጅም ጊዜ የተበደለች ሴት ናት እና ኖቤል ግን ምንም እንትን ያለው ነገር የለም። ልክ ነው፣ ቤተሰብ ነን፣ እንጎዳለን። ነገር ግን የፈለገ ብንጎዳ አንድ መጥፎ ነገር በጥሩ ነገር ነው እንጂ መመለስ የምንችለው እንደዚህ በመጥፎ ነገር ምናምን ተገፍተን ያህንን ሰው በድለ ነው እንደበደለን አይደለም። ስለዚህ እኔ አሁን ኖቤልንም ቢሆን ነገ ማናገር አይቀርም። ነገር ግን አሁን ዋነኛው እዚህ ጋር የመጣንበት ሀሳብ እኔ አብርሽን ይቅርታ መጠየቅ እፈልጋለሁ። ይቅርታ መጠየቅ የምፈልገው ደግሞ እንደዚህ ይሄ ሀሳባቸው ሳይመስለኝ ቀርቶ እንዲታሰር አድርጌያለሁ። ከዚህ በፊት ብዙ ነገር ነው ያደረኩት። በቃ ጓደኞቹን ራሱ ብዙ ነገር አቤልንም ብቻ ብሩክንም ብዙ ነገር አድርጌያቸዋለሁ። ስለዚህ እነዚህን ሁላ ነገራቶች እኔ እንደዚህ የማያደርጉ መስሎኝ ነው ያደረኩት። በቃ የእሱን መጥፎነት ብቻ ግን አሁን ደግሞ የእሱን መጥፎነት እየተቃረምኩ ሳለ አሁን ደግሞ በቤተሰብ ይሄ ነገር ሲመጣ እነሱንም ወክዬ ራሴን ይቅርታ መጠየቅ እፈልጋለሁ በዚህ አጋጣሚ። ለዛም ነው ቢኒን ወደ እሱ ጋር ይዞ እንዲሄድ የጠራሁት። ከዛ በተጨማሪ አንተ እንትን በላቸው። ያው ምንም አብርቶታል እያንዳንዱ ነገር
ምንም የምነግራቸው ነገር የለም። አሁን የምንገኘው አብርሽ ሩም የያዘበት አልጋ ነው እና ቀጥታ ሄደን ምናልባት ሰውም ሊኖር ይችላል፣ ብቻውን ሊኖር ይችላል። ማድረግ ያለብን ነገር መናገር ያለበትን ነገር አቡሻ በስነ ስርዓት አብርሽን ያስረዳዋል ማለት ነው። ያው እሱ እንደተናገረው እያንዳንዱን ነገር ከዚህ በፊት የሚያደርገው ሁለቱም እንደዚህ አይነት ሀሳብ ይኖራቸዋል ብሎ አስቦ አይደለም እና ሁሉንም ደግሞ ይቅርታ ማለት ትልቅነት ነው። ይቅርታ ማለት መሸነፍ አይደለም፣ ነገሩን በትልቅነት ማሸነፍ ነው እና ከምንም በላይ ደግሞ አንተም ይህንን ነገር ገብቶ ሳይረፍድ አብርሽን ይቅርታ መጠየቅ በጣም ደስ የሚል ነገር ነው። ገብቷል። እኔም እንዳንተ ብዙ ወቅሼዋለሁ፣ አቤልንም ብሩክንም ብዙ ተጫኛለሁ እና በዚህ ልክ ደግሞ ጓደኛዬ አብርሽም እንዲህ እንዲሆን አልፈልግም። ያኔ ሲያጠፋ ያን ያክል እየሰደብ ነው የነበረው፣ ሚዲያ ላይ ወተን እየተናገር ነው የነበረው ስህተት እየሰራ ስለነበር ነው። ዛሬ ላይ ደግሞ እሱ ላይ ስህተት ሲሰራበት እሱ ላይ ይሁን ነገር ሲደረግ እንደ ጓደኛ አያስችለኝም። ለምን ብትሉ እኔ አብርሽ ለእኔ ክፉ ሰው አይደለም። በጣም በጨነቀኝ ሰዓት ጊዜ መጥቶ ነገሮችን አስተካክሎ እንደ ጓደኛ እንደ ወንድም የሚረዳኝ ሰው ነው እና በዚህ ልክም እኔ አውሬ መሆን አልፈልግም፣ ጨካኝ መሆን አልፈልግም እና ሩታም የኔ ትክክል በሰራች ሰዓት ነው ትክክል ነሽ ያልኳት እንጂ ይህ ስህተት የሰራችው በጭራሽ የማይደረግ ነገር ነው። እውነት ወንድ ልጅ ነው። ከምንም በላይ ስሜቱን ጎድተዋለች። በጣም እርድና አይደለም። ይሄ ደግሞ ነገር ልክ አይደለም ስለማስብ ነው ዛሬ አብርሽ ሩም ድረስ የመጣ ነው። ሰዎች ወደ ሩም እንገባ። ሰላም ነው አብራ? አቤት። እንዴት ነህ? ምን ልታዘዝ? አይ የተፈጠረውን ነገር አይተን ነው ልናናግረን የመጣነው። አስገባና እናውራ። ይቅርታ፣ ምንም ነገር ላናገራችሁ አልችልም። ማለት ይህ በፊት እንተኔ ምናምን አይደለም የመጣሁት። አመሰግናለሁ። ስለምንም ነገር የምትፈልጉት ነገር ተሳካላችሁ አይደለም? ስለዚህ አሁን እኔ ጋር መምጣት ምንም ነገር አይደለም። ይኸውልህ አብርሃም ተናዳል። ተረጋጋና ሆቴል ነው ያለነው። ገብተን ቁጭ ብለን አብርሃም እሺ በላሽ ትገባላችሁ። አንዴ አብርሽ ለምንድን ነው የማይሆን ነገር አታድርግ እኮ። ገብተን ይቅርታ ሊጠይቅ ይፈልጋል። በስነ ስርዓት እናውራ። ገብተን እኮ እንደፈለክ ትለዋለህ፣ ግን አሁን በስነ ስርዓት ተቀምጠን እናውራ። አያስፈልገኝም። የማንም ይቅርታ የማንም ምንም ነገር አያስፈልግም። እንደተናደድኩ እናውቃለን። አብርሃም ጠበቃዎች ከማስወጣችሁ ስማን፣ አብርሃም ስማን፣ አብርሃም እንደ ሰማን እንፈልጋለን። አልፈልግም እኮ ስማን። አልሰማም። ለምን እሰማለሁ? አልሰማም። የፈለግከውን ነገር ካደረግክ በኋላ ዛሬ ላይ መተህ ይቅርታ ምናምን ትላለህ እንዴ? ይቅርታ አይደለም እኮ ይኸውልህ፣ እንድሰማኝ እፈልጋለሁ። ለምን አሰማኝ? አንተ ብቻ እኮ ማውራት የለብህም። ገባህ አይደል? አሁንም ቢሆን እዚህ ጋር የመጣሁት እኔ ማለት ነው። እሱ ምንም ያውቀው ነገር የለም። ምንም ሳያማክሩኝ ነው የወሰኑት። ይሄን ድርጊት ደግሞ እርግጠኛ ሆኜ የምነግርህ የሩታ አይደል? ገባህ? የኖቤልን ጸባይ ሁላችንም የምናውቀው ነገር። ገብተን በስነ ስርዓት እንደ ትልቅ ሰው ተረጋግተን እናውራ። ልንገርህ፣ አንተም ሮቤልም ሩታም አንድ ናችሁ። ለኔ ምንም አትለዩ። ስለዚህ ለኔ ደግሞ አንተ አትፈልጉኝም። አብርሃም በስነ ስርዓት ተረጋግተህ ለምን አቡሽ እኮ ምን ላድርግሽ? ከዚህ በላይ ምን ማድረግ አለብኝ? አብርሃም ተረጋግተህ ብታዋራን ይሻላል። ለአንተም ለእኛም መልካም የሚሆነው እሱ። ያለፈውን ነገር እያነሳን ዛሬ ላይ እንትን ማለት መወቃቀሱ ምንም አይጠቅምም። ክፈትና አዋራ እኮ። ይኸውልህ አንዴ አዋራና ከዛ በኋላ የምፈልገውን ውሳኔ እኮ መወሰን ትችላለህ። እየሰማህን ነው አብርሃም? አብርሃም ቢኒያም እኔ ምንም የማውቀው ነገር የለም። ለምን ልትረዳኝ ሞክርም? አብርሃም ሆቴል ምናምን ረብሻው ብሎ ይከፍተናል። ምን ልረዳሽ እኮ አስገባና እናውራ። ሆቴሉ ይረበሽ። ቁጭ ብለን እንደተረጋጋ እንደ ትልቅ ሰው አናውራ። ምን ልታወራኝ ነው?
አብርሃም መጀመሪያ ተረጋጋ። ቁጭ በል መጀመሪያ እንትን ላይ ሆነህ ላወራ አልችልም። ተረጋጋ መጀመሪያ። ምንም መረጋጋት አልችልም። ለምን ማውራት ስለማልፈልግ እሱ ምንም የሚያውቀው ነገር እኮ የለም። አብርሃም በዚህ ልክ እሱ ላይ ልትናደድ አይገባም። እንዴ ሩታና ኖቤል ያደረጉት ነገር ነው እኮ አለቅ። እንዴ መጀመሪያ ተረጋግታ ሐሳቡን ምን ቀረ? ልታሳብሩኝ ነው እንዴ? ምን ቀረ ደግሞ አሁን? ተረጋግተህ እኮ ማሰማኝ ከሆነ ማለት ነው እኔ የማወራውን ነገር እያንዳንዱን ነገር መድገም ይኖርብኛል። ነገር በቃ ደገምክም አልደገምክም እኔ ምንም ምረዳህም ምንም ይቅርታ የምቀበለ ነገር የለኝም። ስለዚህ አታስፈልገኝ ነው። እኔ ምንም የማውቀው ነገር የለም። እነሱ ማለት ነው ትናንትና ያውላ ነገር ሲያደርጉ ማለት ነው እኔን አልነገሩኝም። ገባህ? እኔ እንደዚህ አይነት ነገር ሲጀመር የምቃወም ሰው ነኝ። በደንብ ነው የምታውቂኝ። በደልም በጥሩነት ነው እንጂ መመለስ የምፈልገው በደልም በበደል አይደለም። ተረዳኸኛ? እንደምቃወመው ስላወቀ ነው ደግሞ ኖቤል ሄዶ እንደዛ ነገር ያደርገው። አንድ ስልክ ደውሎ አልነገረኝም፣ ሳይነግረኝ ነው የሄደው። ስለዚህ እኔ እዚህ ጋር መጥቼ ይቅርታ ስጠይቅህ ደግሞ ማለት ነው እንዴ ራሴን ዝቅ አድርጌ እኮ ነው ይቅርታ ልጠይቅህ የመጣሁት። አንተ እንዴት ትገፋኛለህ? ያንተን ይቅርታ አልፈልግም እኮ እያልኩ ነው። በቃ አታስፈልጉኝም፣ ማናችሁም አታስፈልጉኝም። እኔ አሁን ብቸኛ ሰው ነኝ። ገባክ? ሁሉም ሰው እንዲርቃኝ ነበር ፍላጎታችሁ። ጓደኞቼንም የሚወዱኝ ሰዎች ጎን ላይ ያሉ ሰዎች ከዚህ ሀሳብ ይኸውልህ እኔ ማለት ነው እኔ ብቸኛ የሚወዱ ሰዎች እኮ ሁሌም ቢሆን ከአንተ አይርቁም። አብርሃም የምር ከወደዱ ምንድን ነው አንተ ሁሉም ሰው እንዲጠራኝ ነው የእናንተ ፍላጎት ተሳክቶላችኋል። በቃ ግን ምንም እንድትለኝ አልፈልግም። በቃ ማንም አታስፈልገኝም፣ አንተም አታስፈልገኝም። ማስፈልግ አለማስፈልግ አይደለም። እውነታውን አምነህ ተቀበል። ኖቤል ምንም ያደረገው ነገር የለም ማለት አቡሽ የምፈልገውን ነገር አዳምጥ። ሌላ ሰው እንዳይበጠበት በሩን ዝጋውና የምፈልገውን ነገር አዳምጥ። የመጣሁበትን ነገር ሳልጨርስ እንዴት ነው የምወጣው? ምን ሆነ ነው እኮ? እሺ አንዴ ተረጋግተህ አዋራን። ትልልቅ ሰዎች ነን። እንድትሰማኝ የምፈልገው ምን እንደሆነ ታውቃለህ? አንደኛ ነገር የመጀመሪያ ነገር እኔ ሳላቅ ነው ይሄንን ነገር ያደረኩት። ሁለተኛ ነገር ደግሞ ያኔም ቢሆን ማለት ነው ወረቀቱን አልፈረምም ስላልክ ነው እንጂ ያ ሁላ ሰጣ ገባ ውስጥ የገባ ነው። እኔ የእህቴን ህይወት ሰላም ከማድረግ ውጭ ምንም የዘለለ ነገር የለኝም። አንተ ተደሰትክ፣ አንተ እንትን አልክ ምናምን ምንም የሚመለከተኝ ነገር የለም። ነገር ግን ይኸውልህ ዛሬ እዚህ ጋር መጥቼ ይቅርታ ስጠይቅህ ማለት ነው እነ ኖቤል ባደረጉት ነገር ነው እንጂ ያኔ ስላሳለፍ ነው ሄርሜላ ጋር እንትን ስላልከው ከነዛ ከማይረቡ ልጆች ጋር ስላደረግከው ነገር አይደለም ዛሬ ላይ ይቅርታ እየጠየቅኩ ያሉት። ነገር ግን ይቅርታ ሁላ ስጠይቅህ ማለት ነው በእኔ ስም ብቻ አይደለም፣ በኖቤልም ስም ነው፣ በሩታም ስም ነው። አመሰግናለሁ። ገባ እኮ ይቅርታ አመሰግናለሁ እንደሆንክ ለማስረዳት ነው አይደል? ንጹህ እንደሆንኩ ለማስረዳት አይደለም። ይኸውልህ ያለውን ነገር እንድንፈታው ነው። እዚህ ገባ ምንም እንፈታው ነገር የለም። ለምን እኮ በቃ ላኩህ ጭራሽ አንተ ልከው ነው ለአብርሃም እነሱን አላገኘኋቸው። አብርሃም አንተ ካገኘው በኋላ እንደዚህ ነበር ሰውን እያናገርክ ነበር። እንዴት አትገናኝም? አላገኘሁትም። እኔ ስራ ነበረብኝ። ከዛ ቀጥታ ቢኒያም ጋር ደውዬለት ቀጥታ ነው የመጣሁት ይሄንን ነገር ሳይ እንጂ እነሱም አልነገሩኝም። አሁን ምንድነው ፍላጎትህ ከእኔ? እኔ ፍላጎቴም እንደሆነ ታውቃለህ። ይቅርታ እንድታደርግልኝ እኔ መጀመሪያ ይቅርታ ተቀብያለሁ። ውጣልኝ ይሸጥ በጣም አመሰግናለሁ እኮ ይቅርታ በእንደዚህ አይነት መንገድ አይደለም እንድትቀበለኝ የሚፈልገው። እኛ ማለት ነው እኛ ያን ያውላ ነገር አድርገህብን ይቅርታ እኮ አንዴም ሁለቴም አድርገን ጸብ ነው የምትፈልገው ወይስ በሰላም መውጣት ነው የምትፈልገው? ወንድሜ ጸብማ ብፈልግ በእንደዚህ አይነት መንገድ አለ እኮ በቃ አልፈልግህም፣ አታስፈልገኝም። አንተን ይቅርታ አልፈልግም። እንዲህ ምሮ መስቀባጥረው እንዴ አንተ አብርሃም እየነገረህ እኮ ነው እውነቱን። ለምንድን ነው አሁኑ መቀበል ማትወደው? እንዴ በቃ ተናዳል። ሩታ ማድረግ የሌለባት ነገር አድርጋለች። ለዛ ደግሞ እሱ ምንም ያውቀው ነገር የለም። ይቅርታ እየጠየቀ ነው። ገብቷል። እኔ ልንገርህ አይደል እኔ ምንም አሁን ነገሮች ሁሉ ካበላሹብኝ ሰው እያወቀ እያጠፋ ያ ሁሉ ነገር ካደረገ በኋላ ምንድን ነው ሁሉ ያደረገው? እንዴ ጀመራ አጭበርባሪ ነህ። እኔ የሆነ አንዳንድ ጊዜ ሰው ልጅ ዝም ሲልና የሆነ ነገሮችን እያየ ባላየ ሲያሳልፍ ማለት ነው ሞኝ ወይንም ጅል ሆኖ አይደለም። ገባክ? ሁሉም ነገር እያወኩኝ የምታደርጉትን እያንዳንዷን ነጥብ ሩታን እየመከራችኋት ሁሉ ነገር እንደምታደርግ ምንም ነገር አልመከርናት። መስማት ከፈለክ ሰማኛ። ኖቤል ያውላ ነገር ሊያደርግ ሲል ማለት ነው ኖቤል እኒ ባሊዞ ኖሮ እስከዛሬም ድረስ ሁላችሁንም አራታችሁንም ማለት ነው እነዛ ሁለት መሰሪ ጓደኞችህንም ያቺ ልክስክስንም አንተንም ጨምሮ ይደፋችሁ ነበር። ገባ? እኔ ራሱ በጣም ተናድጄ ማለት ነው ራሴን በጣም ልቆጣጠረው ሞክሬያለሁ። ነገር ግን ስለዛ ነገር እያወራን አሁን ላይ ማለት ነው እንትን እንድንል አይደለም።
በቃ አለቀ። ምንድን ነው በቃ እሺ ምን እኔ አሁን ከሁሉ ነገር ካስወጣችሁም በኋላ ይቅርታ ምንድን ነው ያጣኸው? አንተ ምንድን ነው ያጣኸው? ምንድን ነው ያጣኸው? ያቺን ልክስክስ ወይስ እነዛ መሰሪ ጓደኞች? እንደፈለክ አፈን አትክፈት። አሁን እንደፈለክ አፈን እንድከፍት አልፈቅድልም። ገባህ አይደለ? ሩሜን የመጣኸው መውጣት ካለበት ትወጣለህ እኮ አሁንም ማለት ነው። እንደዚህ ሃይሁን ምናምን ተናግቼ እንዳወራ እኮ ያየው ነበር። ቆይ እዚህ ሩም ውስጥ ሄርሜላን አንቃችኋት ነበር አልነበረም? እኔ በሌለውበት ገብታችሁ እንዴ ከመድፈር እኮ አይተናነስም ያደረጋችሁት ነገር። ቢመቻችሁ ትደፍሯት ነበረ። ካሜራ መኖሩ ነው የከበዳችሁ ማለት ነው። እኔ አለመኖር ጠቅሟችሁ ነው የዛን ቀን ማለት ነው። ይኸውልህ የዛን ቀን ደግሞ አንተ ብትኖር ኖሮ ሴት መሆኗ ጠቀማትና እኛም ምንም አላረግናትም። ሮቤልም ምንም አልነካትም ሴት ስለሆነች እንጂ የዛን ቀን አንተ ብትኖር ኖሮ የማይሆን ነገር ተፈጥሮ ነበር። ዛሬ እኔ እዚህ ጋር ይቅርታ ለመጠየቅ አልመጣም ነበር ምናልባት። ገባህ አይደል? ነገር ግን ማለት ነው አሁንም ቢሆን እኔ ማለት ነው እነሱ ከህይወት በመውጣታቸው አይደለም ይቅርታ ሊጠይቅ የመጣሁት። እንደተረዳኝ የምፈልገው ነገር ኖቤልና ሩታ ላረጉት ነገር ለተጫወቱት እንደ ህፃን ልጅ ለተጫወቱት ጨዋታ ነው እንጂ ይቅርታ ሊጠይቅ የመጣሁት ሄርሜላን እንትን አመሰግናለሁ። በቃ ለሱም አመሰግናለሁ። ምስጋና እኮ አይደለም እየጠየቁ ስለ ይቅርታ አመሰግናለሁ። ይቅርታ እንድታረግልኝማ ይቅርታ እኮ የሚደረግለት ሰው አብሮ የሚቀጥል ሰው ነው አይደል? ለእኔ ደግሞ ስለማታስፈልገኝ ይቅርታ አረኩልህ ምንም የሚጠቅም ነገር የለም። ገባ? ሁላችሁም ገደል መግባት ትችላላችሁ። ለእኔ አታስፈልጉኝም። በቃ አለቀ። መሄድ ትችላለህ አይደል? አንተ ይሄን ያህል ነው በቃ ለሰው ክብር ያለህ ይሄን ያህል በቃ ስታከብረህ ገባህ? ስንት ጊዜ አንተን አክብሬ ያለው ምን ሆነ ነው እንዴት? ኧረ ወይኔ ኧረ ቢኒያም እኔ መናገር የማልፈልጋቸው ብዙ ፖይንቶች አሉ። ክብር ታውቃለህ እንዴት ይጀምራል? አብርሃም እላፊ ቃላቶች ለምን ትነጋገራላችሁ? እላፊ ቃላት ለምን ታወጣለህ? እሱስ ለምን ያወጣል? በቃ ለምን ይሄድልኝ ይዘው ሂድ። አይደለም ነገ ላይ የሆነ ቦታ የት ቦታ እንደምታገኘው ታውቃለህ? የትም አላገኘሁም። ይሄ አላገኘህም። የትም ላገኛለሁ። ምን ማለት ነው አጭበርባሪ? ይኸውልህ እኔ ውሸታም ነህ። ዛሬ የሆነ ነገር ታወራለህ፣ ነገ የሆነ ነገር ታወራለህ፣ ከዛ ይቅርታ ትጠይቃለህ። ይሄ ደግሞ ውሸታም አይደለሁም። እኔ ውሸታም አይደለሁም። ውሸታም አበደ በደንብ አድርጎ ውሸታም ነህ። ውሸታም አይደሉም። ቢኒያም እኔ እንደዚህ እንዲናገረኝ አልፈልግም። በቃ እኔ ከዚህ በላይ ማለት ነው በምንም አይነት መንገድ ላስረዳ አልችልም። ብዙ ነገር እኮ ሞከርኩ። አብርሃም እንዴት ሊታይ አይችልም እንዴ? እነሱ እኮ እያደረጉ ያሉት ማለት ነው ያንተን ህይወት ሊያበላሹ ነው እንጂ አንተ ዛሬ ላይ እነ ሩታ ይህንን ነገር ማድረጋቸው እኮ ማናደድ ያናዳል። ግን እነዛ መሰሪ ጓደኞች ከሚያደርጉት ነገር በላይ አይደለም የሚያናደው። ገባ? በጣም ማለት እኔ በጣም ላስረዳ እየሞከርኩ ነው እንዴት ልንግባባ እንደምንችል። ሁለታችንም ትልልቅ ሰዎች ነና አውርተን መግባባት ካቃተን እንዴት ነው የምንግባባ? አንድ ሰው እኮ አንተ አንተ ትልቅ ሰው አይደለም ህፃን ልጅ ነህ። ገባህ? ህፃን ብትሆን ሁሉ ነገር ከሩታ ከሮቤል ከሚባለው ወንድም ጋር ተማክረህ ሩታን ሀሳቧን እንድትቀይር እያደረጋችኋት የነበረው እናንተ ናችሁ። ዛሬ ላይ መታ አታስመስል። ገባህ? ህፃንማ ብሆን ኖሮ ማለት ነው ይህንን ደስታ ከነሱ ጋር እያከበርኩ ነበር። ወደ አንተ አልነበረም። ቁመት ብቻ ምን ያደርጋል? ቁመት አይደለም። ይኸውልህ ማወቅ ያለብህ አስተሳሰብ ነው። እድገት ከጭንቅላት ጋር ሲሆን ደስ ይላል። ስለዚህ አሁን እኔ ዛሬ ማለት ነው ይቅርታ ልጠይቅ ነው የመጣሁት ብዬ እላፊ ቃላት ከአንተ ጋር ላለመነጋገር ነው እንጂ ምንም የምትነጋገረው ነገር እኔ ምንም አይደለም። በቃ አሁን የምፈልገው ነገር ቢኖር ማለት ነው ይቅርታ አድርገህልኝ ያለውን ነገር እነሱም ኖቤልም ቢሆን በቃ ወጣትነት ያታለለው ነገር ለእሱም ይቅርታ ለእነሱንም ይቅርታ ልጠይቅ የመጣው አንተን ልከሆነው እንደ ሽማግሌ ለምን ቢኒያም አልነግረውም? እኔ ቀጥታ ከስራ እንደወጣሁ እሱን ያገኘሁት ማንንም ሳላገኘ ነው የመጣሁት እያልኩ እኮ ነው። እንዴት ልትረዳኛቸው እንዴ? ከዚህ በላይ ምን ብዬ ነው ማስረዳ? ቢኒያም ይዘህ የመጣው አንተን አይደለ? በሰላም ይዘህ ሊወጣ አብርሃም በስነ ስርዓት እየነገረህ እኮ ነው። ምንም እንዳላደረገ ምንም እንዳላወቀ እኮ እየነገረህ ነው እንዴ። እላፊ ቃላት ለምን ትነጋገራለህ? አንዳንዱ ነገር ያውቃል በደንብ። ምንም አውቀው ነገር እኮ የለም አለ አንተ። እንዴት የሰው ልብ ልታውቅ ትችላለህ? እኔ ታሰርኩ ቀን እኮ ማለት ነው እሱ ለማስመሰል ቀርቶ ሮቤልና ሩታ ናቸው የመጡት እዚህ ቤት። ገባ? ዛሬም እያስመሰለ ነው። ምንም አይነት ራሱን ነፃ ለማውጣት ምናምን መታሰርህን ለመታሰርህ አይደለም። አሁን ይቅርታ እንድታውቅልኝ የምፈልገው ስትታሰር እኔ ተስማምቼበት ስራ ስላለብኝ ነው የቀረሁት። ገባ? እንጂ የታሰርከው እኮ አልፈርምም በማለት ነው። እሱ እንዴት ሊቆጨኝ ይችላል? ህግ ጋር እኮ ነው የሄድከው እንዴ? አንተን ቀጥቅጦ ማስፈረም ምናምን አቅቷቸው እኮ አይደለም። ህግ ጋር ውሰዱት። ህግ አካል እያለ ሌላ አላፊ ነገር አትደራረጉ ብያቸው ነው ህግ ይዘው የመጡት።
ስለዚህ እሱ የሚቆጨኝ ነገር አይደለም። አሁንም ቢሆን እንድትረዳኝ የምፈልግ እኔ ብቸኛ ማለት ነው ይቅርታ የምጠይቅበት ነገር ቢኖር እነ ኖቤል አንድ ላይ ለተጫወቱ ጨዋታ ነው። ኖቤልና ሩታ ያንን ነገር ለእኔ ሳይነግሩኝ በማድረጋቸው ኖቤልንም ቢሆን አግኝቼ ማዋረድ ነው። ገባ? እርግጠኛውን የምነግርህ ኖቤል ነው ይህንን ነገር ያደረገው። ግን እሱም ቢሆን ወጣትነት ይዞት ነው። ሩታም እሱን ተቀብላ መስማማት አልነበረባትም። ስለ ሁለቱም ይቅርታ ጠይቃለሁ በመጀመሪያ ደረጃ። ሁለተኛ ደግሞ ይቅርታ ብዬ አንተ ጋር ስመጣ እዚህ ጋር ደረትህን ገልብጠህ ምናምን ነገር እሺ አመሰግናለሁ ብለህ እኔን ለመሸኘት ፍላጎትህ በቃ ይቅርታ ነው አይደለ? ይቅርታን ተቀብያለሁ በቃ ሌላ ነገር እንዳደረግህ አትገፋም። ይቅርታ ያደረገ ሰው እኮ እንደዚህ እኮ አይደለም እኮ። ውጣልኝ እሺ፣ እኔ ይቅርታ አደረኩልህ አላደረኩልህ ምን ተቀበል። ያደረገልህ ሰው እኮ ውጣልኝ ከቤት አይልም። ምን ሆነህ ነው አብራ? እሺ አብርሃም ለምን ቁጭ አትልም? በስነ ስርዓት ቁጭ ብላችሁ ተነጋገሩ። እኔ እረፍት ማግኘት ፈልጋለሁ። ገባህ እኮ እረፍት ስራው እየደክሞኝ ሙሉ ሰው ነኝ። ስለዚህ ውጣ። ሌላ ነገር ከማድረግ እኮ ስራ ፈቶች አይደለም ድንጋይ ስናሞቅ እኮ አይደለም እኮ አታስፈልገኝም የሚሉጣ እኮ። እሺ አንዴ ሰማኝና ይኸውልህ በዚህ ልክ ማለት ነው እየገፈተርከኝ እላፊ ቃላት እየተናገርከኝ ታግሼ እዚህ ጋር ይቅርታ እየጠየኩ ያለው እኮ ቤቴ ነው አይደል? ስለዚህ ቤቴ እስከመጣ ድረስ ያንተን ማስወጣት መብት ያለኝ እኔ ነኝ። አብርሃም እኔ ባህሪን ታውቀዋለህ። እንደዚህ አይደለም አብርሃም። መውጣት ካለበት ይወጣል። አልወጣም እኮ አያስፈልገኝም። በቃ አለም ደግሞ ማስተማኛት አያስፈልገኝም። ይሄ ልጅ ለእኔ ለህይወቴ ምንም የጠቀመኝ ነገር የለም። የሰው ልጅ የጎዳም ነገር የለም። አብርሃም እንዴት ነው ያልጎዳኝ? ምንም የሚያውቀው ነገር የለም እኮ። ምን ነው የማያውቀው? እሱ ህፃን ነው እንዴ የማያውቀው? ለምን ሁለቱ ላይ ያደረጉን ነገር እሱ ለምንድን ነው የምትጠይቀው? ነው የሚኖርብኝ አንድ ቤት ውስጥ እየኖሩ እንዴት ይሄ ልጅ አያውቅም እንዴ? ለምን ውሸትን ወሸሻለን እንዴ? አንድ ቤት ውስጥ ተነጋግረው ያደረጉትን ነገር እንዴት እሱ አያውቅም ነው ወይስ አሁንም ሌላ ኬዝ አድርገው እኔን ለመበቀል ነገሮችን እያመቻቹ ነው ያሉት? ለምን ነው ከህይወት የማይወጡልኝ? ውጣልኝ ያሉኝ ያለው ወጣሁላቸው። በቃ ለምን ስማኝ አብርሃም፣ ለምን እንደማላውቅ ታውቃለህ? እኔ ስለምቃወማቸው ገባ። ከዚህ በፊትም ብዙ ነገር ላይ ያደረጉ ብለው ተቃውሜው ኖቤልን ተቃውሜው ያቆመው ነገር አለ። እሱም በአፉ የሚያወራው ነገር ገባ። ብዙ ነገር አረጋግቼ የተሆነ ነገር ይህንን ስለሚያውቁ ዛሬም ላይ አረጋግቻቸው ሌላ ነገር እንዳይፈጠር ብለው ነው ይህንን ያደረጉት። ተረዳኝ እንጂ አንድ ቤት ስለመኖር አንድ ቤት ስላለመኖር ምናምን አይደለም። በዚህ መልኩ ደግሞ አይኑ ለኔ ክብር እንደሌለ እኮ አውቃለሁ። እንዳላወቀ ሰው ለምን ትሆናለህ ታዲያ? አላወኩም። ያላወቁት ያልነገሩኝ ደግሞ ማለት ነው እኔ ስለማስቆማቸው እንደማስቆማቸው ስለሚያውቁ ይህንን ነገር ሳይነግሩኝ ነው እንትን ያሉት። እኔ ቪዲዮ ላይ አይቼ ነው ሲጀምር። አብርሃም ይሄ ልጅ አውቆ ለምን አንተን ይቅርታ ይጠይቃል? ከነገሩ ተስማምቶ ከሆነ ነገሩን ሆን ብሎ እሱም አድርጎት ከሆነ ለምን መጥቶ አንተ ጋር ይቅርታ ይጠይቃል? ሌላ ደግሞ ኬዝ እየፈጠሩ ነው። ሌላ በቀል የሆነ ሌላ ሸር ሌላ ቲቪት እያመጣ እኮ አንተ መጀመሪያ ከተደረገብህ ነገር እኮ ነው ተነስተህ እያወራ ያለው እንጂ ሌላ እሱ ምንም በክፋት አስቦ እንዳልሆነ እየነገረኝ አላምናቸውም። ልንገርህ እኔ ከዛ በፊት መጥቶ ይሄ ልጅ እኔ የሌለኝን ልጅ አለህ ብለው ያ ሁሉ ነገር ካደረጉ በኋላ ከዛ ነገሩ ስህተት እንደሆነ ሲያውቁ መጥቶ ይቅርታ ጠይቆኛል። ገባህ? ዛሬ ሁለተኛ ጊዜ አሁንም መጥቶ ይቅርታ ይጠይቃል። ነገ ሶስተኛም ጊዜ የሆነ ጥፋት ያጠፋና ይቅርታ ይጠይቀኛል። ስለዚህ እንደዚህ አይነት ሰው ደግሞ አያስፈልገኝም ብለህ ነው እያልኩ ያለሁት። እንዴ አብርሃም እኮ አንተም እኮ ተደጋጋሚ ጥፋቶችን አጥፍተህ ሰውን ይቅርታ ጠይቀህ ታውቃለህ እንዴ? አሁን ማይገናኝ ነው እያገናኘ ያለው እኔ ያው ስለሚያስፈልገኝ ይቅርታ እያደረግኩ የነበረው ይቅርታ እየጠየቅኩ የነበረው እሱም እኮ በነገሩ ምንም ነገር ስላላወቀ ነው ይቅርታ እየጠየቀ እኔም እየነገርኩ ነው። በቃ ይቅርታ የምጠይቅበት ምክንያት እነዚህ ልጆች አጥፍተዋል፣ በድለዋል። ሰው ክፋትን በክፋት ስለመለሱ ዛሬ ነው አይበደሉ። ከዚህ በፊት አልበደሉም። መቼም ይታየኝ ነበር እንዴ አሁን የፈለግኩትን ነገር እኮ እኔ በግልጽ ነገር እኮ አንተ ነህ በግልጽ ልትሰማኝ ፈቃደኛ በግልጽ ነገሩን ልትነግረኝና ልታስረዳኝ ፈቃደኛ ያልሆንከው አንተ ነህ። ልክ ይቅርታ ስጠይቅህ እንትን ትላለህ፣ በቃ ቱግ ትላለህ፣ ውጣልኝ ትላለህ፣ አመሰግና። ይሄ እኮ የልጅ ባህሪ ነው። ምን ሆነ? ትልቅ ሰው ነው። አሁን እኮ አንተ ማለት ነው ልጅ ያለ ሰው ነው። ስለዚህ እንደው ማለት ነው እንደው ቢቻል እኔ መጀመሪያ ልክ እንደገቡ ይቅርታ ስልህ ችግር የለውም ይቅር ብዬሃለሁ ነበር ማለት ያለብህ እንጂ እንደ ህፃን ልጅ ተያይዘህ ከኔ ጋር አይደለም። አይሆንም፣ ይዱጣልኝ አይባልም። ይሄ አይደለም ባንተ ነገር እኮ ማለት ነው እንዴ ምንም እንዳላጠፋሁ እኮ ነው ይገላው። ምንድን ነው ያጠፋሁት እንዴ? ከዛም ታደርጋለህ። ቢመችህ እስር ቤት ልታስገባኝ ነበር። አልተመቸህም፣ አልሆነልህም፣ አልተሳካልህም። ገባህ?
አሁን ደግሞ እንደፈለጋችሁ ካደረጋችሁ በኋላ ህይወቴ ላይ ቀለዳችሁብኝ። ሩታን መከራችኋት። ሩታ ምን ህይወት ላይ ቀለደች? ማንም ሰው ዙሪያዬ ላይ ጓደኞቼን የሚወዱኝን ሰዎች በሙሉ አራቃችሁ። ይሄ ነበር ፍላጎታችሁ። የሚወዱ አይደሉም ሲጀመር፣ እነሱ የሚወዱ አይደለም። ሲቀጥል ደግሞ ማለት ነው ቢገባ ያኔ ህግ ጋር የወሰድንበት ምክንያት አንተ እስር ቤት የወሰድንበት ምክንያት በእልህ ተነሳስተንና ማለት ነው በዛ ሰዓት በጣም እያበሳጩን ስለነበሩ እነዛ መሰሪ ጓደኞችና አንተም ጭምር የማይሆን ነገር እንዳናረግህ አስበን ነው እንጂ ለህግ አካል አሳልፈን የሰጠን አንተን እስር ቤት ለማበስበስ ቢሆን ኖሮ ስትወጣ ያኔ እንትን አትልህም ነበር። ገባህ አይደል? ማበስበስ እንችላለን፣ አቅቶን አይደለም። ነገር ግን እንድትማር ነው እንጂ ምን ትንሽ ጊዜ እኮ ነው ታስረ የወጣው። ታሰርክ የሚባል ጊዜ ራሱ አይደለም። ይሄን ያህል የሆነ እንትን እንዳልክ አይደለም። በቃ ማረሚያ የሚገባው ሰው ልጅ ለመማር ተምረህ ወጣ። አንተ ተምረህ ስትወጣ ደግሞ እነሱ ጥፋት አጠፉ። የእነሱን ጥፋት ደግሞ ይቅርታ ልጠይቅ መጣ። ስለዚህ አሁን እኮ ሌላ እንትን አያስፈልግም። በቃ ይቅርታ አድርጌልሃለሁ። በቃ ይቅርታ ማድረግ ሲጀመር ማለት ነው መጠየቅ ማድረግ ካልፈለክ እሱ ሄድ ይችላል። አብርሃም ይቅርታውን አትቀበልም። ከዚህ በላይ ማውራት አልችልም። በዚህ ሰዓት ከስራ ደክሞኝ ነው የመጣው። ከስራ ደክሞኝ መጥቼ ደግሞ አሁን ከአንተ ጋር ይኸውልህ መጨቃጨቅ ቀብኝ እንዴ በቃ ወይ ነው እሱም ተናዶኛል። አቡሻ እኔ በበኩሌ ማለት ነው መናገር ያለብኝን ተናግሬያለሁ። ተረጋግተህ አስብበትና መደወል ካለብህ ደውልልኝ። እኔ ለአንተም ላለፈው ነገር ይቅር ብያለሁ። በስነ ስርዓት አያናገርም። አሁን ምን ብታናገረው? ስለዚህ መደወል ካለብህ ደውለህ ንገረኝ። አመሰግናለሁ።